በዓለም ላይ ካሉ ልዩ ፊደላት አንዱን እየተለማመዳችሁ ነው። ዛሬ የምትጽፏት ሀ የነገው ማንነታችሁ መግቢያ ነች። መጀመሪያና ግማሽ ስኬት ነው። ሰላም ሰላም፣ ዓለም አካዳሚዎች ነን። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በሳምንት 5 ቀን ከሰኞ እስከ ዓርብ እየሰጠ ይገኛል። እናንተ ሴት ናችሁ ካላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈልጋችሁትና በመረጣችሁት ሰዓት በቀኑ ወይም በማታው ፕሮግራም እያስተማርነ እንገኛለን። በውስጥ መስመር መማር የምትፈልጉ በ09 53 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ዋትሳፕ፣ ቴሌግራም ደውሉልን። ዛሬ የምናየው እንዴት የአማርኛ ፊደላትን በእንግሊዘኛ አልፋቤት ወይም በእንግሊዘኛ ፊደላት እንወክላቸዋለን የሚለውን እናያለን ማለት ነው። ከዚህ ጋር ሀ፣ ለ፣ ሐመሩሃ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ ነ፣ ኘ እነዚህ የአማርኛ ፊደላት ናቸው ማለት ነው። እነዚህን ውክልናቸውን እናያለን። ቫውል ሳንጠቀም ማለት ነው፣ ወይም አናባቢ ሳንጠቀም ራሷ ኮንሶናንቷ ይህ ውክልና ኤች ነው። ኤች ይኸው በሰማያዊ የጻፍኩት እንግሊዘኛው ነው፣ በቀይ የጻፍኩት ደግሞ አማርኛው ነው ማለት ነው። ስለዚህ ሀ የሚወከለው በኤች ነው ማለት ነው። ለ የሚወከለው ደግሞ በኤል ነው የሚወከለው። በኤል በኤል ሀ በኤች፣ ለ በኤል፣ ሐመሩሃ በኤች። ምክንያቱም ሀሌታና ሐመሩሃ ተመሳሳይ ስለሆኑ ስለዚህ ኤች ኤች ይሆናል ማለት ነው። መ የሚወከለው በኤም በኤም መ የሚወከለው በኤም በኤም ሰ የሚወከለው ደግሞ በኤስ በኤስ ይወከላል ማለት ነው። ሰ በኤስ ይወከላል። ረ የሚወከለው በአር ረ በአር ይወከላል። በአር ቅድም ከዚህ ላይ ንጉሱ ሰ በኤስ ብለን ነበር። እሳቱ ሰ ደግሞ ራሷ በኤስ፣ ምክንያቱም ተመሳሳይ ስም ስላላቸው የሚወከሉት በኤስ ነው የሚወከሉት። እችም ሰ እችም ሰ፣ ስለዚህ ሁለቱም ኤስ ኤስ ይሆናል ማለት ነው። ሸ የሚወከለው በኤስ ኤች በኤስ ኤች ይወከላል። ቀ የሚወከለው በኬ በኬ ኬ ኬ በደግሞ በቢ ይወከላል። በቢ ይወከላል ማለት ነው። በቢ በደንብ ተከታተሉኝ። በቢ ቨ የሚወከለው ደግሞ በቪ በቪ ቪ። እሺ ተ የሚወከለው ደግሞ በቲ ተ የሚወከለው በቲ በቲ። ቸ የሚወከለው በሲኤች ሲኤች ቸ ሲኤች ቸ ሲኤች። ነ ደግሞ ኤን ነ ኤን ነ ኤን። ኘ ደግሞ በጂኤን ኘ ጂኤን ጂኤን ይሆናል ማለት ነው። ስለዚህ እንዳለ በሰማያዊ የጻፍኩት የእንግሊዝኛ ውክልናቸው ነው። ቀዮቹና አረንጓዴዎቹ ደግሞ የአማርኛ ፊደላት ናቸው ማለት ነው። ፊደላት ናቸው ማለት ነው። ስለዚህ እኔ አማርኛውን ስጠራ እናንተ እንግሊዘኛውን ትነግሩኛላችሁ ማለት ነው። ሀ የሚወክሉ በማን ነው? በኤች በኤች። ለ በማን ይወከላል? በኤል በኤል። በጣም አሪፍ። እሺ ሐመርሃ በማን ይወከላል? በኤች በኤች። እሺ መ በማን ይወከላል? በኤም በኤም። አሪፍ ነው። እናንተ እንግሊዘኛውን ነው የምትነግሩኝ ወይም ሰማያዊውን ማለት ነው። እሺ ሰ በማን ይወከላል? በኤስ በኤስ ይወከላል። ሰ በኤስ። እሺ ረ በማን ይወከላል? በአር። በጣም አሪፍ። እሺ አሁንም
እች ሰ ወይም እሳቱ ሰ በማን ትወከላለች? በኤስ በኤስ። እሺ ሸሳ ሸ ኤስ ኤች ኤስ ኤች። እሺ ቀ በኬ በኬ ይወከላል። ኬ ትባላለች። ኬ። እሺ በ ደግሞ በማን ይወከላል? በቢ ቢ። እሺ ቨ በማን ይወከላል? ቪ ቪ ቪ። ተ በማን ይወክላል ማለት ነው? በቲ በቲ ይወከላል። ቸ በማን ይወከላል? በሲኤች ሲኤች ቸ ሲኤች። በጣም አሪፍ። እሺ ነን በማን እንወክለዋለን? ኤን ኤን። ኘ የአማርኛ ኘ በእንግሊዘኛ ጂኤን ጂኤን ጂኤን። በጣም አሪፍ ነው። ስለዚህ የአማርኛ ፊደላትን እንዴት በእንግሊዘኛ እንወክላለን የሚለው እነዚህ ናቸው ማለት ነው። ወደ ቀጣዩ እንሄዳለን። በደንብ ተከታተሉን። ከዚህ ጋር ደግሞ አ አ አ በአማርኛ አ በእንግሊዘኛ ኤ ኤ ኤ። በጣም አሪፍ በጣም አሪፍ። ኤ ከዚህ ላይ ከ ከ የአማርኛ ፊደል ከ በእንግሊዘኛ አልፋቤት ኬ ኬ ኬ። ቅድም ቀ ኬ ብለን ነበር። አሁንም ከ ኬ አልና። ስለዚህ የሚመሳሰሉ ፊደላት አሉ ማለት ነው። የአማርኛ የተለያዩ ፊደላት ሆነው በእንግሊዘኛ ደግሞ ተመሳሳይ ፊደል የሚጠሩ ወይም በተመሳሳይ አልፋቤት የሚጠሩ ፊደላት አሉ ማለት ነው። እሱን መጨረሻ ላይ በደንብ አስቀምጬላችኋለሁ ማለት ነው። ማን ማን በተመሳሳይ ፊደል እንደሚጠራ አስቀምጬላችኋለሁ ማለት ነው። በደንብ ተከታተሉን እስከ መጨረሻው ድረስ። ስለዚህ ከ በኬ ይወከላል። ኸ ኸ ኸ ኤች 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 ኤች። ወ ወ ደብሊው ደብሊው ደብሊው። በጣም አሪፍ። ዘ ዘ የሚወከለው ዜድ ዜድ ዜድ። ዠ የሚወክለው ደግሞ ዜድ ኤች ዠ ዜድ ኤች ዜድ ኤች። ደ ዲ ዲ ዲ። ጀ ራሷ ጀ ጀ ጀ። ገ ገ ጂ ጂ ጂ። ጠ ደግሞ ቲ ቲ ቲ። ቅድም ተ የሚወከለው በቲ ብዬ ነበረ። አሁንም ጠ በቲ። ጠና ተ የሚወከሉት በቲ ነው ማለት ነው። በቲ። እሺ ጨ ሲ ኤች ሲ ኤች። ልክ እንደ ቸ ጨም ሲኤች ብለን እንጽፋለን። ሲኤች። ጰ ጰ ፒ ፒ ፒ። እሺ ጸ ቲኤስ ጸ ቲኤስ ቲኤስ ጸ። እችም ጸ ነች። ጸ ቲኤስ ተመሳሳይ ቲኤስ ሞክሺ ስለሆኑ ማለት ነው። እሺ ፐ ፐ ፐ ፒ ፒ ፒ። አ አ ኤ ኤ። አይኑ አ ልክ እንደዚችኛዋ አ ኤ እንደ አልፋው አ ሁሉ አይኑ አም ኤ ትሆናለች ማለት ነው። ኤ ኤ ኤ። ሃ ሃ ብዙሃኑ ሃ ብዙሃኑ ሃ ኤች ኤች
ኤች። በጣም አሪፍ ነው። ስለዚህ እንደተለመደው እኔ አማርኛውን ወይም ቀዩን እጠራለሁ፣ እናንተ ሰማያዊውን ወይም እንግሊዝኛውን ትነግሩኛላችሁ ማለት ነው። እንሄድ። አ አ በእንግሊዝኛ ማን ይባላል? ኤ ኤ ብለን እንወክላለን። ከምን ውጭ? ከቫውል ውጭ። ቫውሉን ደግሞ ኮንሶናንትና ቫውል በአንድ ላይ እንዴት እንጠራለን የሚለውን ሌላ ቪዲዮ ሰርች ይላችኋለሁ። እሱን ገብታችሁ ማለት ነው። አ በኤ ይወከላል። ከ ከ ከ ኬ በጣም አሪፍ። ኬ በጣም አሪፍ። ኬ ኸ ኤች ኤች ወ ደብሊው ደብሊው ዘ ዜድ ጎበዞች። ዜድ ዘ ዜድ ዠ ዜድ ኤች ዜድ ኤች ጎበዝ። ደ ዲ ዲ ጀ ጀ ጀ ገ ጂ ጂ ጠ ቲ ጎበዝ። ቲ እሺ። ጨ ሲ ኤች ሲ ኤች ጰ ፒ ፒ ጸ ቲ ኤስ ቲ ኤስ ጸ ቲ ኤስ። እሺ። ጸ ቲ ኤስ ተመሳሳይ። እሺ። ፐ ፒ ፒ አ ኤ ኤ ሃ ኤች ኤች ኤች። በጣም አሪፍ ነው። በጣም አሪፍ ነው። ስለዚህ አሁን ደግሞ የተለያዩ የአማርኛ ፊደላትን እንዴት ተመሳሳይ እንግሊዝኛ አልፋቤት የሚኖራቸውን ሰብሰብ አድርጌ በአንድ ላይ አሳያችኋለሁ ማለት ነው። እንሂድ። እሺ። ከዚህ ላይ ሀሊታ ሀ፣ ሐመር ውሃ፣ ብዙሃን ውሃ፣ ኸ እነዚህ አራቶቹ የሚወከሉት በማን ነው? በኤች በኤች ይወከላሉ ማለት ነው። በጣም አሪፍ። በኤች ዋናው ምስጢር ከዚህ ጋር ነው ማለት ነው። አራቶቹ በኤች ይወከላሉ፣ ግን ቫውላቸው ይለያያል ወይም አናባቢያቸው ይለያያል ማለት ነው። ለምሳሌ ሃ ሃ ሃ እነዚህ አናባቢያቸው ማን ነው? ኤ ነው። የመጀመሪያ ናቸው። ኤ ኸ ስንል ግን ኤች ኢ እንላለን ማለት ነው። ስለዚህ አናባቢያቸው ተለያየ ማለት ነው። ውክልናቸው ግን ተመሳሳይ ኤች ነው ማለት ነው። ኤች። እሺ። ንጉሱ ሰ፣ እሳቱ ሰ የሚወክሉት በማን ነው? በኤስ በኤስ ይወከላሉ። እሺ። ተ ጠ ተና ጠ ደግሞ በማን ይወከላሉ? በቲ ቲ ቲ ቲ። በጣም አሪፍ ነው። እሺ። ፀሐዩ ፀ እና ጸሎቱ ፀ ይባላሉ። እነዚህ ደግሞ በቲኤስ ይወከላሉ። ቲኤስ ብለን እንወክላቸዋለን ሁለቶችንም ማለት ነው። ኤችም ቲኤስ ኤችም ቲኤስ ማለት ነው። ቲኤስ ተ በቲ ጠም በቲ ሰ በኤስ ሃ በኤች ሃ በኤች ኸ በኤች። እሺ። ቸ በሲኤች ጨም በሲኤች ተመሳሳይ ሲኤች። ከ በኬ ይወከላል። ቀም በኬ ይወከላል ተመሳሳይ። ስለዚህ ከ እና ቀ በኬ ይወከላሉ ማለት ነው። እሺ። ፐ እና ጰ
ፐ እና ጰ በፒ ይወከላሉ። ፐም በፒ ጰም በፒ እንወክላለን። አ አልፋው አ እና አይኑ አ በማን ይወክላሉ? በኤ። እቺ አ በኤ እችኛዋም አ በኤ እንወክላለን ማለት ነው። እንወክላለን። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የአማርኛ ጠቅላላ አጠቃላይ 34 ፊደላትን እንዴት በእንግሊዘኛ በ26 አልፋቤቶች እንወክላለን የሚለውን ከመጀመሪያው ጀምሬ እስከ መጨረሻው ድረስ አሳይቻችኋለሁ ማለት ነው። በዚህ መልኩ በደንብ እንዲገባችሁ ከመጀመሪያው ጀምራችሁ እስከ መጨረሻው እየደጋገማችሁ ማየት መመልከት ትችላላችሁ ማለት ነው። ከዚህ በበለጠ ደግሞ በውስጥ መስመር መማር የምትፈልጉ እዚህ ላይ ባስቀመጥኩላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም እየደውላችሁ ከመጀመሪያው እንግሊዝኛን ጀምራችሁ በደንብ እስከ መጨረሻው ድረስ መማር ትችላላችሁ ማለት ነው። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱት ማለት ነው። ዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ ባይ